እነ ብሩኬን አንድ የሚያደርግልን ጊዜ ይምጣልንና ታርቀውልን በፍቅር እንዲመለሱልን ማድረግ ነው። እኛ በተቻልነው አቅም ማስተካከል የምንችለው ነገር ከካሜራም ጀርባ እናስተካክላለን። ብቻ ሰላም ውድና የተከበራችሁ እኛ ውድ ቤተሰቦች እንዴት ናችሁ? የጨረቃ ፋሚሊ በሙላ እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ያው ጠፋ እያልን ቢሆን መተናል። ያው ቤተሰብ ከስንትና ስንት መከራ በኋላ እግዚአብሔር ይመስገን ሁሉ ነገር ተስተካክሎናል ማለት ይቻላል። የወንድሜ ንጽህና ወጥቷል። ዋና እውነቱ መውጣት ነው ብያችሁ ነበርኩ። ያ እውነት ትቀጥናለች እንጂ መቼም አትበጠስም። እና አንዳንዴ እግዚአብሔርን ያዘ ሰው መቼም ወድቆ አይወድቅም። ብቻ እግዚአብሔር ይመስገን ከዚህ ሁሉ ነገር ያው ብዙ ነገር መሰናክሎችን አልፈን እዚህ ላይ ደርሰናል። እኛ ምንም ቢሆን እኔ በወንድሜ ነግራችሁ ነበር እንደማለ ያደርገዋል ብዬ መጀመሪያም ነግራችሁ ነበር። ብቻ ብሩኬ ኮርተነብሃል። ከዚህ በላይ ደግሞ እንደምታኮራል እርግጠኛ ነኝ። ያው እዩም በዚህ በላይ እንደዚህ ሰይጣን የማያስበው ተንኮል ማሰብ አልነበረብሽም። ሁለቱን እስከማለያየት ድረስ አለያይተሽ እስከዚህ ድረስ መድረስ አልነበረብሽም። ብቻ እኛ ምንም እንፈልገው ምንም ሆነ እዳው ገብስ ነው። ዋና እነሱ የብሩኬ ሐቁ መውጣቱ ነው። ብቻ እግዚአብሔር ይመስገን እናንተን ልፋታችሁ ያው መሬት አልወደቀም። ለፋችሁለት ነገር ያ ሁሉ ስታርጉ የነበራችሁ ቤተሰብ በቃ አይታችሁታል። እና ከናንተ የሚጠበቀው ይሄ ነበር። እግዚአብሔር ይመስገን እስከዛሬ ድረስ እየለፋንበትም የነበረ ነገር በቃ የሆነ ነገር እንዴት ነው የሆነ ፍሬ አፈራ አፍርቷል። እና ብቻ ያ ሁሉ ነገር ብቻ እኔ ምን አይነት እንደዚህ ለሱ ያልሆነ ልጅ ላይ እንደዚህ ወገቧን ይዛ እስከመከራከር ድረስ በጣም የሚያደርስ ነገር እኔ ግራ ያጋባኝ ያለው ቤተሰብ ያ ሁሉ ኪሎ ሜትር መሄድ አያስፈልግም ነበር። ብቻ እኔ ግራን የተጋባሁት ያን ቪዲዮ በቃ ማታ ካየነው በኋላ እነሱን እስከማለያ ድረስ ደርሳ ያለባት ችግር እኮ መናገር ትችል ነበር። ልጅ አንተ እስከማለት ድረስ የልጁን አባት ብቻ ቢኒም በዚህ አጋጣሚ እንኳን ደስ አለህ የልጅ አባት በመሆንክ ያ አንተም ለፍተህበታል። የኔ ልጅ ብለህ እስከዛ ድረስ ከዚህ ቪዲዮ ላይ እስከመውጣት ድረስ ብዙ ለፍተሃል። አንዳንዴ የለፋችሁለት ነገር ፍሬ ሲያፈራ በጣም ደስ ይላል። ወንድሜ በጣም እንኳን ደስ አለህ ቢኒ። አንተ በቃ ከብሩኬ በላይ ለፍተሃል። ያው የሱ ባይሆንም ለፍተሃል። ያው እንኳን ብቻ አንተ እኔ መመክረን እንደወንድምነት ባገኘና ባናገር ብቻ ብችል አንድ ቀን አናግራለሁ ባናገር ደስ ይለኝ ነበር። ለምን እንደሆነ ታውቃለህ? ያው በእናንተ የተፈጠ ችግሮች ነው እነሱ ላይ እነዚህ ድረስ ህይወታቸውን እስከማበላሸት ድረስ የደረሰው። ብቻ አንተም በሽማግሌም ቢሆን የሆነ ሽማግሌዎችን ሰብስበ ያው ነገሩን መፍታት ይሻላል እንጂ እሷ ያው ልጅ አለክ ልጅ እስካለ ድረስ ደግሞ ሁሉም ነገር ተቻችሎ ነው እስከመኖር ድረስ ያለው ማለት ነው። እና በዚህ አጋጣሚ እንኳን ደስ አለ። ልፋትን ለፍተህበታል። የልጅ አባት ሆነሃል። ከዚህ በኋላ የሴት ልጅ አባት ነህ። ያው እሷ ብቻ እኔ ምን ካንተ ጋር መፈጠር ያው ሁሉ ነገር ሰረብሻ ስለተፈጠረ ብቻ እኔ አላቅም ይሄን ነገር ብቻ እኔ አላቅም። እኛ ሁሉም ነገር ዳገብስ ነው። እንኳን ብቻ እኔ እናንተም ነገ አንድ ልትሆኑ ትችላላችሁ። ፈጣሪ ያሳካል። እኔ የእናንተ ስኬት ነው የምፈልገው። ያው እና እኔ የዚህ ለዛ ማለት የምፈልገው እንኳን የብሩኬ አቆጣ ነው ቤተሰብ የወንድሜ አቅ እኔ እንደማያደርገው ኮራበታለሁ። መጀመሪያም ብያችሁ ነበር እውነታው አንድ ቀን መውጣቱ አይቀርም። እሷ የሁሉ ኪሎ ሜትር መሄድ አልነበረባት እነሱን አላይታ። አሁን እኮ እነሱን ካላያች በኋላ ሃይሚም እነ ብሩኬን ካላያች በኋላ የሁሉ ነገር መድረስ አልነበረባትም። ብቻ ከዚህ በኋላ ያለው ሁሉም ነገር ማስተካከል የምንችለው ነገር ይስተካከላል። እነሱ ደግሞ ተለያይቶ አይቀሩም፣ ይታረቃሉ። እነሱን አላይተሽ ደግሞ አንቺ ደግሞ እንደዚህ አይነት ነገር ላይ ላንቺ ለነገሽ ራሱ ምን እንደ ፈጣሪኩም እንደ ላንቺ ሴት ልጅ ነች፣ ነገ ሴት ልጅ ወልደሻል። ልጅሽ ላይ መድረስ ማይፈልገው ነገር አየንሽ እኮ በልጅሽ እንዴት እንደምትንገበገቢ አየንሽ። አንቺ ሴት ልጅ ላይ መድረስ የማይፈልገው ልጅሽ ላይ ማድረስ የማይፈልገው ላይ ኮን ሃይሚ ያለሽ። ሃይሚ ግን እንደዛም ሆና ባንቺ ራራችልሽ። ያው ያው ካረግሽበት አንፃር እኮ አላሰበችብሽም እሷ። ያየሽ አንዳንዴ ሃይሚም ጠንካራ ሴት ነች፣ የዋህ ልጅ ነች መሆን በሷ ተረዳሽ። የሴትነትን ባህሪ ከሷ ተረጂ። እንደዛ ያ ሁሉ ነገር አድርገሻት ብሩኬን እስከመንጠቅ ድረስት ህይወቷን እስከማበላሸት ድረስ ደርሰሽ ለሷ ላንቺ ግን እንደዚህ ምንም አላሰበችልሽም። እና ይሄን ነው ብቻ እግዚአብሔር ይመስገን ሁሉም ነገር ተስተካክሎናል። የሁሉ ነገር አስተካክለን ጨርሰናል። ብቻ እኛ ምንም ማድረግ አንችልም። ከዚህ በኋላ ብቻ እንዲታረቁ ማድረግ ነው የምንችለው። ቤተሰብ እናንተን ተባብራችሁ እኛም ተባብረን
ሁለቱም ብቻ አንድ ማድረግ ነው የምንፈልገው እና የጨረቃ ፋሚሊዎች እንኳን ደስ አላችሁ። አንዳንዴ ነገር ያው እናንተም የለፋችሁለት ልፋት ነው ከንቱ አልሆነም። ያንዳንዴ የለፋችሁለት ነገር ደግሞ እንደዚህ በመንገድ ላይ ቀርቶ አልቀረም። ብቻ እውነቱን ሲወጣ እኔ ብዙ ከዚህ በኋላ ደግሞ ብዙ ማድረግ የምንችለው ነገር አለ። እሷንም ባገኛት እሷን መጠየቅ የምፈልገው ነገር አለ። እንደገና ዲኤንኤ እስከ ማስቀየር ድረስ የእሷ አልሆነ ድረስ ብቻ እኛ ወደ ህግ ምናምን መክሰስም ካለብን ብሩኬ መክሰስ የምንችለው አካል እንከሳለን። ዶክተሩን መክሰስ ካለብን እንከሳለን። ሁሉም ነገር ማስተካከል የምንችለው ነገር እናስተካክላለን። እና ብቻ አንቺ ሁሉም ነገር ሴት ልጅ ነሽ። እስከዚህ ጥግ ድረስ ደግሞ መሄድ አልነበረብሽም። እንደዛም ሆኖ እኮ ለሱ ላለው ልጅ እኮ እቃ እስከ መግዛት ድረስ ሳይክል እስከ መግዛት ድረስ ያ ሁሉ ነገር ያው የብሩኬ ያ ሁሉ ከህይወታቸው እንድትወጪ ነበር። ግን ያንቺ በጣም ብቻ እኔ እህት አለኝ እኔም እናት አለኝ። ሴት ልጅ ግን እንደዚህ አውሬ ስትሆን በጣም ያስጠላል። ከልክ በላይ ራስ መወዳድነትም ሆነም ያስጠላል። ቤተሰብ ብቻ ምንም አይሆንም። ሁሉም ነገር ቀርቷል። ሁሉም ነገር አልፏል። አሁን እኛ ብሩኬንና ሃይሚ ምን ማድረግ ባለብን አንገል ማስታረቅ የምንችለው ነገር ማስታረቅ ነው ያለብን እንጂ የሷ ነገር በቃ ከዚህ በኋላ ከህይወታቸው ወጣለች ማለት እንችላለን። መክሰስም ያለብን አካል እንከሳለን። ዶክተሩን በህግ መጠየቅ ካለበት እናስጠይቃለን። እንደዚህ ድረስ የወንድሜ ስም እስከ መጥፋት ድረስ ሚዲያ ላይ ወጥቶ ልጅ ያለው እስከ መባል ድረስ ብዙ እስከ ቤተሰብ እስከ መሰማት ድረስ ደርሷል እና በስም አጥፊነት ራሱ ብንከስሽ ህግ ተጠያቂነት አለው። ብቻ አንቺ ፈጣሪ ጠይቅሽ። ለነገ ሌላ ህይወት ሊኖርሽ ይችላል። ለአንቺ እኮ ለነገ ህይወትሽ እኮ እምነት እንዳይኖርሽ ነው ያረግሽው። ብቻ ምንም ማድረግ አንችልም። ቤተሰብ እንኳን ደስ አላችሁ። እንኳን እኔ በጣም ደስ ብሎኝ ነው ይሄን ካሜራ ይዤ የመጣሁት። ያው እናንተ ለፍታችኋል እስከዚህ ድረስ እስከመሆን ድረስ በቃ ያው ሃይሚም አንዳንዴ እውነተኛ ፍቅር ሲሆን ብዙ መሰናከል ምናምን ይበዛበታል። ደግሞ የፍቅር አምላክ ደግሞ ክሱሻል። ያው ነገሮቹን በማስተካከልና ማስተካከል ነው ያለብሽ። ብቻ ያው የተፈጠረ ነገር ተፈጥሯል። ብቻ ያ ሁሉ ነገር አቁስላሻለች። እንደዚህ ነገር ያው ሁሉ እስከመታመም ደርሰሻል። ከዚህ በላይም እኮ በብዙ ነገር ስቃይ አሳልፈሻል። ግን ያው ለፍቅር ነው የከፈልሽው እህቴ ሃይሚዬ። እና አንቺ ደግሞ ያው አንዳንዴ ፈጣሪ የሚወድን ስለሚፈተን ደግሞ ጠንካራ ሴት ነሽ። ከዚህ በላይ ደግሞ ብዙ ነገር አሳልፈሻል። ከዚህ ደረጃ ደርሰሻል። ከዚህ የሚብስ ነገር ደግሞ የለም። ብቻ ነገሮቹን ማስተካከል ባለብሽ አንገል ሁለታችሁን ተመካክራችሁ ሌላ ሰው አካል ሳታስገቡ ማስተካከል ነው ያለባችሁ። በቃ እሷ ብሩኬ እሷ እስካላለች ድረስ በቃ ህይወትሽን ነገ የአማረ ህይወት እንዲኖርሽ ማስተካከል ያለብሽ አንቺ ነሽ። ብቻ እኔ የሆነ ጥቅም ፍለጋ መሰለኝ ጥቅም ፍለጋ ይሁን ከሱ ጋርም ጸብ ከቢኒያም ጋርም ጸብ ያላቸው ነገር ይሁን አላቅም። ምን አይነት ጸብ እንዳላቸው ግራ ገብቶኛል ቤተሰብ። ብቻ ግራ የሚያጋባ ነገር ነው። ያው የራሷን ህይወት ሳታስተካከል የሰው ህይወት መበጥበጥ ድረስ ተከፍሏትም እንዳይባል ግራ የሚያጋባ ነገር ነው። ብቻ እኛ መክሰስ የምንችለው አካል እንከሳለን። በህግ መጠየቅም ያለበት ዲኤንኤ እስከ መቀየር ድረስ እኔ ከሱ ምን አገኛለሁ ብላ ምን እንደሆነ አላቅም። እነሱን አለያይክ እንደተባለች አላቅም። ብቻ እኛ ምንም ይሁን የብሩኬ እንኳን አቆጣ እንኳን እውነት ወጣ። ብቻ እንኳን ልጁ የሱ አልሆነ የሱ ሆኖ ብቻ ነገሩ እንኳን አረፈደ። ብቻ ብሩኬና ሃይሚ ሳይለያዩ እንኳን አረፈደ። ብቻ ማስተካከል ባለበት ነገር ላይ ነው የደረሰው። ትንሽም ቢሄዱም ማስተካከል የሚቻል ነገር ነው ያለው። ያው እነሱ ቡነ ብሩኬ ተለያይተው ልጁም የሱ ሳይሆን ሲቀር የሚያስጠላ ነገር ነበር። ብቻ እንኳን አልተለያዩ እንኳን አንድ ሆኑ። ነገ ደግሞ አንድነታቸውን ነው የምፈልገው። ነገ ይሄ ደግሞ የሃይሚን ቤተሰብ የሚወደው ትዳር ነው። የብሩኬም የኛ ቤተሰብ የምንወደው ትዳር ነው። ነገ እነሱ ወልደው እነሱ ተጋብተው ማየት የምፈልገው ትዳር ነው እና ይሄ ነገር እግዚአብሔር ይጨመርበትና የምናስተካክለው ነገር ይሄ ነው እና ብሩኬንም ሃይሚንም ማስታረቅ የምንችለው አንገል እናስታርቃለን። እንኳን ብቻ እውነት ወጣ። እንኳን ብቻ ልጅቷ ለብሩኬ ያልሆነች ዲኤንኤ እስከማስቀየር ድረስ እኔ ምን አይነት ጭካኔ አንዳንዴ የሆነ ሰይጣን የሚያስበው ሰይጣን የሚቀናበት ሰው በሷ አየው ነኝ። የሁሉ ኪሎ ሜትር እኮ መሄድ አልነበረባትም። በቃ ማገዝ አሁንም እኮ ከጎንሽ ነኝ። እንዳንቺ እኮ ጭካኔና እንዳንቺ እኮ በቁም ሰው እንደመቅበር እንደማለት ነው። እንዳንቺ ጭካኔ ቢሆን እኮ ስንትና ስንት ላይ ደረጃ ደርሳችሁ ነበር። እሷንም አጥቶት ነበር ራሱን እስከማጣት ድረስ ሃይሚን እስከማጣት ድረስ አድርሰው እንኳን እንደዛ አርገሻት እንኳን እሷ እንደዚህ ደረጃ አልደረሰችም።
እንደዛ እንኳን ትላንትና ስታለቅሽ እንኳን የሆነ ሚራር አንቺ እኮ ሚራር አንጀት ይልልሽ አንቺ ስላለቀሽና የሆነ ያለቀሰ ሁሉ እውነት አለው ማለት አይደለም። አልቀሰሽ ግን እንደ ላንቺ ራርታልሻለች። እንደ አንቺ ስራ ቢሆን እንደ አንቺ ነገር ቢሆን ግን አትራራልሽም ነበር። ግን አንዳንዴ እንደውት እንታውቂያለሽ አንዱ ክፉ ሲሆን አንዱ ደግ መሆን ያለበት። ብቻ እግዚአብሔር ይመስገን እኛ ብዙ መሰናክሎች ብዙ ነገር ተፈጥሮ እዚህ ደረጃ ስለደረስን እናመሰግናለን። እግዚአብሔር ብቻ ይመስገን። እነሱ ብቻ ያው እነ ብሩኬን አንድ የሚያደርግልን ጊዜ ይምጣልንና ታርቀውልን በፍቅር እንዲመለሱልን ማድረግ ነው። እኛ በተቻልነው አቅም ማስተካከል የምንችለው ነገር ከካሜራም ጀርባ እናስተካክላለን። ብቻ ምንም ይሁን ቤተሰብ እንኳን እና ብሩኬና ሀይሚ አንድ ሆኑ። እኛ የምንፈልገው ይሄን ነገር ነበር። የሁሉ ሲለፋለትም የነበረው ሀብም ሲለፋ መለኛውን ሲለፋ የነበረው ሁሉም ነገር ብቻ አንድ እንዲሆኑ ነበር። እኛ ብቻ አሁን የምንፈልገው አንድ የሚሆኑበትን ጊዜ ፈጣሪ ያምጣልን። ደግሞ ታርቀው በፍቅር እንደሚመጡ አልጠራጠርም። ብቻ እውነቱን እንኳን ወጣ እንኳን ብሩኬ ልጁ የብሩኬ ያልሆነች እንኳን ብቻ የሁሉ ነገር እውነታው በጊዜ ወጣ። ብዙ ነገር ሳይፈጣጠሩ ሀይሚና ብሩኬ ሳይለያዩብን በፍቅር እንዲመጡልን ብቻ ነው እኛም ጸሎታችን የምንፈልገው። እኛ የነሱ አንድነት ነው የምንፈልገው እና ለነገ ህይወትሽም ራሱ አንቺ እምነት እንዳይኖርሽ ነው ያረሽው። ብቻ ስላንቺ ከዚህ በኋላ መልካም የመቃጠል ዘመን ይሁንልሽና እና በእንደዚህ ልክ ሰው ሴጣን ሲሆን ሰው ሲቀየር በጣም ያስጠላል ነገር። ሀይሚን ታማ እንደዚህ ያሳመመሰ አንዳንዴ እኮ ፈጣሪ የማይወድ ነገር ማድረግ እኮ ተገቢ አይደለም። በእናትሽ በቃ በዚህ በብቻው አቅም ከህይወታቸው ውጪ ወተሻለም ውጪልን በቃ እነሱ ለበቃ ልጆቹ ደስተኛ ይኑሩበት እና ይሄን ነው የምንላችሁ የጨረቃ ፋሚሊዎች የምንወዳችሁ የምናከብራችሁ። እናንተ ብቻ ጸሎታችሁ አይለየን። በውጭ ሀገር በውስጥ የምትኖሩ እና እግዚአብሔር ይመስገን ማለት ነው። ከዚህ ሁሉ ነገር ስንት መሰናክሎች አልፈን ስንትና ውጣ ውረዶችን አልፈን እዚህ ስለደረስን ብቻ እግዚአብሔር ይመስገን እና ይሄ ነገር አሁን መፍትሄ ላይ እየደረስን ይመስለኛል። ቤተሰብ አሁን ሁሉም ነገር ብሩኬ አንተ እጅ ላይ ነው ያለው። በቃ ከዚህ ሁሉ አስተካክለሃል። ማስተካከል የምችለው ነገር አስተካክል። ሀይሚና ነገ አንተ ይሄን ነገር ከማስተካከል ይልቅ የነገ የተሻለ ህይወት ለመኖር ሀይሚን በተቻለ አቅም አረጋግተ በቃ መሰብሰብም ያለበት የምንነገርም ያለበት ሁለቱን ነገሮች መፍታት ነው ያለበት። የነገ ህይወትን ማስተካከል ነው ያለበት። ይሄ ነገር በቃ ተስተበላሽቷል። ያው ነገር ስለተስተካከለ አሁን ነገር አንተ ደግሞ ወደ ራስህ ማንነት ተመለሰ። የራስህን ህይወት አስተካክል። ይሄንን ማለት እንፈልጋለን። ቤተሰብ የምንወዳችሁ የምናከብራችሁ የጨረቃ ፋሚሊዎች ብቻ ምን ማለት እንደምፈልግ ታውቃለህ። ቤተሰብ የሆነ ደስታ ማታ ቪዲዮን ሳይሆን እግዚአብሔር ይመስገን ያልኩት በቃ ያ ሁሉ ነገር መሰናከል አልፋችሁ እዚህ መድረሳችሁ እግዚአብሔር በቃ የሆነ እንዴት ነው ወርቅ በሳት ተፈትኖ እንደሚያልፍሉ ዋጋ ውድነቱ እንደሆነ ማለት ነው። እግዚአብሔርም አንዳንዴ ሲፈትን የተሻለ ነገር ላይ ነገ የተሻለ ነገር ላይ እንድትወርቁ ማድረግ እንድችል ብቻ እኛ ምን ጠይቀው አካል እንዲህ ዲን እስከ ማስቀየር ድረስ የደረሽበት አካል ተከፍሎሽም ይሁን ምንም ይሁን ያንቺ ነገር ተከኖ ይብሰል። ከዚህ በኋላ ብቻ እኛ መጠየቅ ምንችለው ማንም ይሁን እንዴ እኔ የሚያስቀየረው ሰው ይሁን አንቺም ቢሆን በስም አጥፊነት መክሰስ እንችላለን እና መጠየቅም ያለበት አካል አለ። በህግ እንጠይቃለን። ዝም ብለን እንደዚህ ተሸፋፍኖ እነሱ ብሩኬ አንዳንዶቹ በቃ ብሩኬ የልጁ የሱ ካልሆነ ለክስ ነገር ምን ያስፈልጋል? ለምን አንከስም? እስከዛሬ ድረስ እኮ ብሩኬ ልጅ ያለ ብሎ ስሙ እስከ ማጥፋት ድረስ ስንትና እነሱን ህይወት እስከ ማበላሸት ድረስ ደርሳቸዋል። የደረሰ ሰው አለ ስሙን እስከ ማጥፋት ድረስ ልጅ ያለው ያ ሁሉ የተለፋ በፍቅር እስከ ማበላሸት ድረስ የደረሰ ሰው አለ። ለምን አንከስም? እንከሳለን። እና ይሄን ማለት እንፈልጋለን። የምንወዳቸው የምናከብራቸው የጨረቃ ፋሚሊዎች ሰላማችሁ ይብዛል።